ደውል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር አረጋዊ፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ማህበረ ምዕመናን ምዕመናት እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 2014ኛ ዓመት የልደት በዓል አደረሰን አደረሳችሁ። አሜን። እስከዚህ የጠበቀን እስከዚህ ያደረሰን ሳይገባን በቤቱ በቅጥሩ በዚህ በቅድስናው ስፍራ እንድንሰበሰብ ስሙን እንድንጠራ እንድናመሰግነው ከእድሜያችን ላይ ይህችን ዕለት ጨምሮ ደግሞ በዚህ እንድንሰባሰብ የወደደ የፈቀደ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ካልፈቀደ ከአምና ዘንድሮ አይደረስም። አምና የቀድሞ ሰው በለን ብለው ዘንድሮ አፈር የከደናቸው ሰዎች አሉ። ወይም በአልጋ ቁራኛ በደዌ ዳኛ ተይዘው በየቤቱ በየሆስፒታሉ የወደቁ ሕሙማን አሉ። እኛ እዚህ ስንገኝ እነሱ እዛ ሲሆኑ እኛ ጸድቀን እነሱ ኃጢአተኞቹ ነው አይደለም። እግዚአብሔር ይህን ጊዜ ስለሰጠን በእድሜያችንም ላይ ይህችን ሰዓት ስለጨመረልን ልናመሰግነው ይገባል። ስለዚህ ስሙ የተመሰገነ ይሁን። አትሰሙም? እንደሱ ነው። አንዳንዴ በዚህ በፕሮቴስታንቱ አዳራሽ አሜን ሲሉና ሲያጨበጭቡ ቤቱ እስከሚናር ድረስ ነው። እኛ ደግሞ ዋጋ የምንከፍልበት ይመስል እግዚአብሔር የምንከፍለው ይችው ብቻ ናት። እግዚአብሔር የተመሰገነ ይሁን ከማለት በቀር የምንከፍለው የለም ለሱ። ስለዚህ ለእግዚአብሔር አንደበታችን የተከፈተ ነው መሆን ያለበት። አሜንም ስንል እልልም ስንል ስናጨበጭብ ለእግዚአብሔር እስከሆነ ድረስ በሙሉ መንፈሳዊ ንቃት ይህን ማድረግ ያለብን። እግዚአብሔር አምላካችን ሁላችን ይጠብቀን። በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለተ ወለትከ የትምህርት ርዕስ ነው። በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ። በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ። ይህን ያለ ማን ነው? እግዚአብሔር አምላካችን ነው። እንግዲህ ነገርን ከስሩ ውሃን ከጥሩ እንደሚሉ አበው ይህንን ቃል እግዚአብሔር ስንነጋገር ከኋላ ያለውን ታሪክ ይዘን ስንመጣ ነው የነገሩን ድርስ የምናውቀው። እንደምታውቁት እግዚአብሔር ፍጥረታትን ፈጥሮ በመጨረሻው ሰውን ነው የፈጠረው። ከእሑድ እስከ ሐሙስ ሌሎችን ፍጥረታት በሙሉ ፈጠረ። ዓርብ በ3 ሰዓት ግን አዳም ተፈጥሯል። በሚቀጥለው ደግሞ ሔዋን በዚህ ዕለት ነው የተፈጠረችው። ስለዚህ እግዚአብሔር ሰውን ሲፈጥር ሁሉን አዘጋጅቶ አሳምሮ አበጃጅቶ ነው። እንኳን ሌላ የምንጠቀምበት ውሃ የሞቀውን የሚያበርድ፣ የተኮሰውን የሚያቀዘቅዝ፣ ያደፈውን የሚያጠራ፣ ቢጠጡት የሚያረካ፣ የማያሰክር፣ የማይቆረቁር፣ የማያም ውሃን የመሰለው እንኳ መጀመሪያ ፈጥሮ ነው እኛን የፈጠረ። አዳም የሚጠቀምበትን ሁሉ አስቀድሞ ከፈጠረ በኋላ ነው አዳምንና ሔዋንን እግዚአብሔር የፈጠረ። አዳምን ሲፈጥረው በሁሉ ላይ አለቃና ገዢ አድርጎ ነው የፈጠረው። ሁሉን እንዲያዝ ከእግዚአብሔር በታች ሁሉም ፍጥረት ላይ ስልጣን ሰጥቶት ነው አዳም የተፈጠረው። ሲፈጥረውም በኤዶም ገነት
ከተፈጠረ በኋላ በዚህ ምድር ቢፈጠርም በ40 ቀኑ ወደ ገነት አገባ ነው ይላሉ ሥላሴ። በመጽሐፈ ኩፋሌ ምዕራፍ 8 ላይ ታነቡ ታገኙታላችሁ። አዳም በተፈጠረ በ40ኛ ቀኑ ወደ ገነት አገባ ነው። ሔዋን በተፈጠረች በ80 ቀኗ ወደ ገነት አገባናት ይላል። ክርስትናችንም በ40 ቀንና በ80 ቀን የሴቶች 80 የወንዶች 40 ለመሆኑ ምክንያት ይህ ጥቅስ አንዱ መነሻችን ነው። አባቶቻችን ከዚህ ተነስተው ወንዶች በ40 ቀናቸው ሴቶች በ80 ቀናቸው እንዲጠመቁ ትእዛዝ የተሰጠውም ከዚህ የተነሳ እንዲህ አድርጎ ሁለቱም ወደ ገነት አግብቶ ገነትን እየኮተኮተ በልምላሜዋ በጣዕሟ በጸጋ እንዲኖር ክብረ እግዚአብሔርን ለብሶ የእግዚአብሔር ጸጋ አድሮበት መላ ሰውነቱ እንደ ብርሃን እንደ ፀሐይ እያበራ ገነትን እየተንከባከበ እንዲኖር። ነገር ግን በገነት መካከል በአዳምና በእግዚአብሔር መካከል አንድ ሕግ ተቀምጦ ነበር። ሕጉም ዕፀ በለስ ናት። ዕፀ በለስ እግዚአብሔር በሰውና በእግዚአብሔር መካከል የተቀመጠች ሕግ ናት። አትንኩ የሚለውን የእግዚአብሔርን ሕግ ማስከበሪያ ናት እንጂ አዳም ዕፀ በለስ በልቶ የሚያመጣው የሚለውጠው ነገር ኑሮ አይደለም። ይህን አስተውሉ። በሰውና በእግዚአብሔር መካከል የተቀመጠች ሕግ ናት። እግዚአብሔር ለአዳም ያንን ሕግ ሰጥቶ ይህን ብላ ይህን አትብላ ብሎታል። በገነት ውስጥ ዕፀ ሕይወት አዳም የሚበላው ብላ የተባለው ዕፀ በለስ 3ቱ ነበሩ። ዕፀ ሕይወትን ግን ብላም አላለውም አትብላም አላለውም። ዕፀ በለስን ግን እንዳትበላ ከዚህ በበላ ጊዜ ምን ትሆናለህ አለው። የሞት ሞት ትሞታለህ። ሞት ትሞታለህ ብቻ አይደለም፣ የሞት ሞት ትሞታለህ ነው። ድርብ ነገር አለው። የሞት ሞት ትሞታለህ፣ ተጠንቀቅ ነው ያለው። አዳም 7 ዓመት በገነት ሲኖር ተደስቶ እግዚአብሔር የሰጠውን ጸጋ እያመሰገነ በገነት መካከል እየተመላለሰ በክብር እንደ ፀሐይ እያበራ ኖረ። ጥሩ ነው። ልክ የዛሬ ሕፃናት ኃጢአት እስከሚለምዱ ድረስ እንዳሉት ማለት ነው። ሕፃናት አሁን 13 14 ዓመት ሆኗቸው አፋቸው ነገር እስከሚለምድ ድረስ ወደ ኃጢአት እስከሚጓዙ ድረስ አምሳለ መላእክት ናቸው። የሚያጠፉትም በእውቀት አይደለም፣ ሃይምሮ ብስለት ጉድለት ነው። በተንኮል በክፋት የሚሰሩት ስራ የለም። ሕፃናት እንዲህ ያለ በጎ ሕሊና ነው ያላቸው። አዳም 7 ዓመት እንዲህ ያለ ሕሊና ነበረው፣ ንጹሕ የሆነ የጸዳ። 7 ዓመት ሲሞላው ግን ሰይጣን በስጋ ከይሲ ተሰውሮ በእባብ ሰውነት ላይ አድሮ ሁልጊዜ እንደምላችሁ አባቶቻችን የብሉይ ኪዳን መተርጉማን እንደሚናገሩት እባብ እንደ ግመል ግልገል ወይንም ወሳብሬ 4 እግር ነበራት። ስለዚህ በእባብ ስጋ ተሰውሮ ወደ አዳምና ወደ ሔዋን መጣ። ሔዋንን አዳምን መጀመሪያ አነጋገረው፣ ማሳት አልቻለም። ወደ ሔዋን ዞረ፣ ሔዋንን አናገራት። ሔዋን እንዴት ሆናችሁ ትኖራላችሁ? አኗኗራችሁ እንዴት ነው አላት። እግዚአብሔርን ያህል ጌታ ገነትን ያህል ቦታ ሰጥቶን ከብረን ገነን በፍጥረቱ ሁሉ ላይ ተሹመን እንኖራለን አለችው። ሌላስ ምን አዘዛችሁ አላት። ሁሉን እንድንበላ እንድንጠጣ ተፈቅዶልናል፣ ከዚች ዕፅ በቀር ከዚች በለስ በቀር አሉት። ሔዋን እግዚአብሔር እኮ ይችን እንዳትበሉ የከለከላችሁ እሱም በበላችሁ ጊዜ ዓይናችሁ ተገልጦ አምላክ ስለምትሆኑ ነው። አያችሁ፣ ሔዋን መዋል የማይገባ ቦታ አለ።
ዛሬ መዋል የማትውሉበት ቦታ ስትውሉ ያልሆነ ነገር ተምራችሁ ትመጣላችሁ። ሐሜተኛ ሰው ጋር የሚውል ሐሜተኛ ነው የሚሆን። ክፉ የሚሰራ ሰው ጋራ ከሚውል ሰው የክፉ ስራ ተባባሪ ነው የሚሆን። ሔዋን ምስጢሯን አውጥታ እግዚአብሔርና እሷ የሚተዋወቁበትን ለሰይጣን ነገረች። ሰይጣን ደግሞ ከዚህ በኋላ ለእሷ እስከ ዛሬ ያላስበችው መጥፎ ሕሊና በውስጡ አሳደረባት። ምን የሚል ይህን እኮ ብትበሉ አምላክ ስለምትሆኑ ነው እግዚአብሔር የከለከላችሁ እንጂ ብትበሉ ዓይናችሁ ይገለጣል አምላክም ትሆናላችሁ። እንደ እግዚአብሔር ስለምትሆኑ ነው የከለከላችሁ አለቻት። ከያ በፊት 7 ዓመት በገነት ስንኖር ዕፀ በለሱ አስጎምጅቷት አያውቅ። በዚህ ቀን ግን ተመኘችው፣ ጎመጀች። እንደ አፕል ፍሬ የሚያምር ብሉኝ ብሉኝ የሚል ነበር። ጎመጀች። ያንንም ዕፀ በለሱን ቀጠፈች። እሷም ግምጥ አርጋ በላችው። ለአዳምም እንካ ብላ ብላ ሰጠች። አዳምም በላ፣ ሔዋንም በላች። እውነትም ዓይናቸው ተገለጠ። አቤት! ዓይናቸው ተገለጠ። ዓይናቸውን ሲገልጡ ግን የታያቸው ምን ነበር? ራቁት መሆናቸው። ለካ እስከ ዛሬ በጸጋ እግዚአብሔር ተከልለው ነው የሚኖሩት። ጨርቅ እኮ ያን ጊዜ አልነበረ፣ ልብስ እኮ ያን ጊዜ አልነበረ፣ ምንም አይነት ልብስ አልነበረ። በጸጋ እግዚአብሔር በረድኤተ እግዚአብሔር ተከልለው ነበር የሚኖሩት። ይሄ ሁሉ ጨርቅ ማሰፋት፣ ድርቶ መጎተት የመጣው በኃጢአት ነው። ከዛ በፊት ግን በጸጋ እግዚአብሔር ከብሮ መኖር ነበር። ስለዚህ ራቁታቸው መሆናቸውን አዩና ወደ ጥሻ ገቡ። አዳም የሔዋንን እርቃን አየ፣ ሔዋን የአዳምን እርቃን አየች። ወደ ጥሻ ገቡና ቅጠል መስፋት ማገልደም ጀመሩ። የቅጠል ልብስ መልበስ ጀመሩ። ሰርክ ሲሆን ወደ ማታ ላይ እግዚአብሔር አምላክ መጣ። አዳም 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 አለው በመለኮታዊ ድምፁ። እነሆኝ ከዚህ ነኝ አለ። ከዚያ ምን ታደርጋለህ አለ። አትብላ ያልኩህን በላህ እንዴ አለው። አዎ በላሁ። ለምን? ሔዋን አስፈጠተኝ አለ። ሔዋን አሳተችኝ አለ። ሔዋን ለምን በላሽ ተባለች። አርዌ ምድር አስፈጠተኝ አለች። የምድር አርዌ እባብ አሳተኝ አለች። እባብ ግን አልተጠየቀም። ፈታሑ በርትዕ ኮናኒ በጽድቅ እግዚአብሔር አምላክ መጀመሪያ የማያደርገውን አይናገርም አስጠንቅቋል። አንዳንድ ጊዜ እኛ አይምሯችን ስራ ሲፈታ እግዚአብሔር አምላክ ከሆነ አዳም እንዲሞት ለምን ዕፀ በለስን ፈጠረበትም እንላለን። ለሕግ ነዋ። ፍጡርና ፈጣሪ መለያ ነዋ። አምላክና ፍጡር መለያ ነው። ደግሞ አስወድዶ ነው፣ አስፈቅዶ ነው እንዳትበላ። ከበላህ የሞት ሞት ትሞታለህ፣ ከክብር ትዋረዳለህ፣ ከገነት ትወጣለህ፣ ከጸጋ እግዚአብሔር ትርቃለህ ብሎ ነግሮታል። እናንተ ከጣገባችሁ ገደል አለ እንዳትገቡ እያልኳችሁ እናንተ ገደል ብትገቡ ማነው ተጠያቂ? ራሳችሁ ናችሁ። እግዚአብሔር ዕፀ በለስን አስቀምጦ እንዳትበላ የበላ ቀን ትሞታለህ አለው። በልቶ መሞት የማን ፈቃድ ነው? የአዳም ፈቃድ ነው። ስለዚህ እግዚአብሔር አይወቀስም። ለምንድን ነው እግዚአብሔር አዳም የሚሞትበትን ያዘጋጀ ብለን በራሳችን አይምሮ እናስባለን፣ ግን አይደለም። እግዚአብሔር ከዚህ በኋላ ፍርዱን ጀመረ። እባብ አርዌ ምድርን እግርሽ ወደ ወዲሽ ይግባ፣ እየተሽመለመልሽ ሂጂ፣ በደረትሽ ተሳቢ፣ ሰው የረገጠውን አፈር እየራሽ ኑሪ። አንቺና ትቱ በዘርሽና በዘሯ መካከል ዘላለም ጠላትነትን አደርጋለሁ። አንቺ ሰኮናውን እየነከሽው ኑሪ። የሰው ልጅ የሴቲቱ ልጅ ደግሞ አናትሽን ሲቀጠቅጡሽ ኑሪ። ስለዚህ ዛሬ በእባብና በሰው መካከል ወዳጅነት አለ። ቴሌቪዥን ላይ ስታዩት እንዴት ነው የሚያደርጋችሁ? ይህን ነገር አጥፊልኝ አትልም ትሉ
ለምን? ጥንተ ጠላታችን ነዋ። ከይሲና በጥፋትና የምናውቀው ሰው ወደ ሞት በመውሰዱ ነው የሚታወቀው። ማኅደረ ሰይጣን መሆኑን ነው የምናውቀው። ስለዚህ በቤተ ሙከራ ሰዎች በዙ ወይንም በእንስሳት ማቆያ ውስጥ ያስቀምጡታል እንጂ የእባብ ወዳጅ የለውም። ወይንም መርዙን አውጥተው መርዙን አስከፍተው እንዲሁ ሰዎች እባብ ጋራ ሊጫወቱ እሱን ሊያላምዱ ይችላሉ እንጂ የእባብ ወዳጅ ያለው ሰው የለም። በአንቺና በሴቲቱ በዘርሽና በዘሯ መካከል ዘላለም ጠላትነት አደርጋለሁ ነው ያለው። ይሄ ቃል ኪዳን እስካሁን ድረስ አለ። ዓለም ከዛው ጊዜ ጀምሮ ሁለተኛ ወደ ሔዋን ዘወር አለ። ሔዋን እሴቱን እንዳደማሻት በየወሩ ደም ይፍሰስሽ። እሴቷን እንዳደማሻት አንቺም በየወሩ ደም ይፍሰስሽ። በጭንቅ በጻዕር በጋይር ውለጂ፣ ምጥ ይጥናብሽ። ዛሬ እግዚአብሔር ይመስገን መርገሙ ተነስቷል። ዛሬ መርገም አይደለም። ሴቶች የሚያዩት የወር አበባ መርገም አይደለም። ዛሬ ያ አመጦ መውለድ ዛሬ በክርስቶስ መርገሙ ተወግዷል። ጭንቁ መከራው ሕመሙ ቢኖርም ዛሬ መርገም አይደለም። እግዚአብሔር ይመስገን። ግን ይሄ ለሔዋን ተሰጣት። በጭንቁ ልጅ ፈቃድሽ ወደ ባልሽ ይሁን ተብላለች። ወደ አዳም ዘር አዳም ያዘዝኩህን ትእዛዝ ያልፈጸምክምና በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላ ይብቀልባት። ወጥተህ ወርደህ ነደህ በርደህ ጠንክረህ በላብህ ብላ፣ አፈር ነህና ወደ አፈር ትመለሳለህ። አያችሁት? አፈር ነህና ወደ አፈር ትመለሳለህ። በአንተ የተነሳ ምድር እሾህ አሜከላ ይብቀልባት፣ የተረገመች ትሁን። የሆነው ለዚህ ነው። አሁን ላባችሁን ጠፍ እያደረጋችሁ አጥንታችሁ እስከሚቆነቁር ቁማችሁ እየሰራችሁ በላባችሁ የምትበሉት የአዳም አበሳ ነው። አዳም ይህን ባያረግ ኑሮ 1000 ዓመት እየኖረ እየትን እየበላ እየተለወጠ ይኖር ነበር። ወገኖች እኛው ስበን ባመጣ ነው። እንግዲህ የሆነ ነው። ከዚህ በኋላ አዳም ከገነት አስወጣው። ገነትንም በምትገለባበት በኪሩቤል ሰይፍ አስጠበቀው ይላል። ወደ ዘፍጥረት 3 እና 4 ነው። 3 መጨረሻ ላይ ነው። ገነትም በምትገለባበት ሰይፍ አስጠበቃት። አዳም ወጣ። አዳም ወጥቶ እንደኛ ተዘልሎ እንዲያፈቀደ ብሎ አይደለም የተቀመጠው። አዳም ዘመኑን ሁሉ እያለቀሰ 930 ዘመን የመከራ ቁና ሲቀድ ነው የኖረው በዚህ ዓለም ላይ። እያዘነ እያለቀሰ እግዚአብሔርን የማያል ጌታ ገነትን የምታህል ቦታ በኃጢአቴ አጣሁ እያለ እግዚአብሔር እንዲህ አድርጎኝ አይደለም በበደሌ ምክንያት አድርጌ። እኛ እኮ የሆነ ነገር ስናደርግ እግዚአብሔር ቢፈርድ በእኔ እግዚአብሔር ለእኔ ያልፈረደብኝ ያላደረገብኝ ነገር የለም ብለን እኮ እንናገራለን አንዳንዴ። አዳም ግን በራሴ ኃጢአት ባመጣሁት በደል እግዚአብሔርን አጣሁት፣ ከክብሩ ተዋረድኩ እያለ ነው ያዝን የነበረው። በኋላ አዳም እያለቀሰ እየጾመ እየጸለየ ሳለ አንድ ቀን እንግዲህ ሔዋንን እህቴ አላት፣ እግዚአብሔር እንድምረን አንቺም ከአንድ ባህር እኔም ባህር እንግባና 40 ቀን እንጸልይ አላት። እሺ አለችው። እንደ በረዶ ከሚቆረጥም ባህር እሱ ከአንዱ ባህር እሷ ከአንዱ ባህር ገቡ። ጥንተ ጠላታቸው ሰይጣን አሁን ደግሞ በብርሃን መልአክ ተመጣ። 35 ቀን ሲሆናቸው ሱባኤያቸው ሊጨርሱ ትንቸው መልአከ ብርሃን መስሎ ወደ አዳም መጣ። አዳም አለው እግዚአብሔርን ልመናህን ሰምቶሃል፣ ናውጣ። እግዚአብሔር ጸሎትን ሰምቶሃል፣ ናውጣ አለው። አይ ከእንግዲህ የፍጡር ቃል ሰምቼ አልወጣም አለው። ከእንግዲህ በኋላ የፍጡር ቃል ሰምቼ አልወጣም አለው።
አንተ ጥንቱንም እልከኛ ነህ አትብላ ያለህም በልተህ ሞት በራስህ አመጣህ። አሁን ደግሞ እምቢ አልክ። መልሽ በላከኝ ልላከኝ እነግርልሃለሁ ብሎ ከእሱ ተለይቶ ሄደና ወደ ሔዋን አላት። አቤት እኔ መልአከ ብርሃን ቅዱስ ገብርኤል ነኝ። እግዚአብሔር ጸሎታችሁን ልመናችሁን ሰምቷችኋል። ወደ እናንተ ከባህር እንድትወጡ አዞኝ እግዚአብሔር እንዲነግራችሁ አዞኝ መጣ። ባልሽ እልከኛ ነው፣ ከዚህ ቀደም አታድርግ የተባለውን አድርጎ ሞት በራሱ ላይ አመጣ። አሁን ደግሞ ናውጣ ብሎ እምቢ አለኝ። እግዚአብሔር እንኳን በ35 ቀን በ5 ቀን ሲምር የለም ወይ አላት። ነገሩ ይመስላል ለስላሳ ነው። የብርሃን መልአክ ይመስላል። አነጋገሩ እውነት ያስመስላል። የዚህ ቀደሙን ጠቅሶ ነው የተናገረው። ሔዋን ልቧን ሰጠችው እንደገና። እሺ ያለችና ምንጥቅ ብላ ወጣች። አዳም ናውጣ ተይኝ አንቺ ሴት አላት። ተይኝ አንቺ ሴት። ሴት ማለት ክብር ነው እንጂ ውርደት አይደለም። አሁን አንዳንድ ጊዜ አንቺ ሴትዮ ቢባሉ አሁን አንዳንድ ሰዎች ትክ የሚሉ እንዴ ምን ችግር አለው? ሴትዮ ማለት እኮ ክብር ነው። እመቤታችን እኮ ጌታ ምንድን ነው ያላት? ሴትዮ ጊዜ አልደረሰም አላላትም? ዮሐንስ ወንጌል ምዕራፍ 2 ላይ ሴት ማለት ክብር ነው፣ መጠሪያ ስም ነው። የሔዋን ልጆች በሙሉ ክብር ነው። እና አንቺ ሴት ተይኝ፣ አይቀድም በአንቺ ምክንያት ከገነት ወጣሁ፣ አሁን ደግሞ ተይኝ አላት። እሱ ግን ተከተይ ብሏት ምንጥቅ ብላ ስትወጣ እሱ ከኋላ ትቷት አትለያት ብሎት ነበርና ተከትሎ ወጣ። እየሄዱ መልአከ ብርሃን ነኝ ብሏቸው ነበር። ሲጓዙ ጎረገነት ወይም ወደ ገነቱ የሚወስደው መንገድ ላይ ሲደርሱ ፊቱን ልውጥ አረገና እኔ ማን አላቸው። መልአከ ብርሃን ቅዱስ ገብርኤል ነኝ አላልክም አሉት። ምን መልአከ ብርሃን የጥንቶ ጠላታችን እንጂ ብሎ አዳምን ጉልበቱ እስከሚደቅ በድንጋይ አመከከው። እየቀጠቀጠ እየደበደበ አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል በእምነ ሩካብ በድንጋይ በእምነ በረድ ድንጋይ ላይ ወደው የዲያብሎስ ባሪያ እንዲሆኑ አስፈርሞ ድንጋይ ላይ ይህንን አንዱን በዮርዳኖስ ባህር ጥሎ አንደኛውን በሲኦል ጥሎት ነበረ። ተመልከቱ። ከበኋላ አዳም ሰይጣን ጥሎ ስለሄደ ተጎትቶ አንድ ዋሻ ገባ። ዋሻ ገብቶ እየለመነ እያለቀሰ ሲያዝን እግዚአብሔር በፍጥሩ የሚጨክን አይደለምና አዳምን ጌታችሁ አዳም የሚበላው አጥቶ በዋሻ ተኝቶላችኋል ሲላቸው አዕዋፋት ባፋቸው አንዳንድ ዘለላ ቅጣት እያመጡ ዋሻውን ሞሉት። አዎ አዳም ከዚህ ከመጣለት እህል ወፍር ከሰበሰቡለት ከደሙ ጨምሮ መስዋዕት አቀረበ። ደሙን ጨምሮ እግዚአብሔር ለጊዜው መስዋዕቱን ተቀበለለትና ዳግመኛ ግን እንዲህ እንዳታደርግ እግዚአብሔር የሰው ደም መስዋዕት ሆኖ አይቀርብም አለው። የሰው ደም መስዋዕት አይቀርብም፣ ዳግመኛ እንደዚህ እንዳታደርግ ለአሁኑ ተቀብያለሁ አለውና በሐሙስ ዕለት ወይን ፈቃደ ተወለደ። በ5 ቀን ተኩል ከልጅ ተወልጄ በምድር ላይ ተመላልሼ አድንሃለሁ፣ ሙቼ ተሰቅዬ ሙቼ አድንሃለሁ አለው። 5 ቀን ተኩል ማለት ስንት ነው? እንደ እግዚአብሔር ቀን አቆጣጠር ነው። እንደ ሰው አቆጣጠር 5500 ዘመን፣ እንደ እግዚአብሔር ቀን አቆጣጠር 5 ቀን ተኩል። ቅዱስ ጴጥሮስ በእግዚአብሔር ዘንድ 1000 ዓመት እንደ 1 ቀን ነው ይላል። በሰው ዘንድ 1000 ዓመት በእግዚአብሔር ዘንድ 1 ቀን ነው ብሎ እንደነገረ 5 ቀን ተኩል ያለው በእግዚአብሔር ቀን አቆጣጠር 5500 ሲፈጸም ማለት ነው። እንግዲህ 5500 ዘመን ሲፈጸም ዛሬ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቀጠሮው ሳያጎል ከቀኑም ሳይቀንስ ከደቂቃውም ከሰከንዱም ሳያዛባ እንዲወለድ ቃሉን የፈጸመበት ዕለት ነው። ክብር ለእግዚአብሔር ነው። እንግዲህ ደግሞ ለዚህ ምክንያተ ድኅን ያስፈልግ ነበር። አዎ ምክንያተ ድኅን ደግሞ እመቤታችን ናት። አዎ የድኅነታችን የእመቤታችን ዘውድ ይላታል ቅዱስ
ገብርኤል የመመኪያችን ዘውድ መመኪያችን ናት እመቤታችን። መመኪያችን የሆነችው ከአንስተ ዓለም መርጦ እሷን ስላዘጋጃት ነው። ማኅደረ መለኮት እንድትሆን ከአንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አለ ቅዱስ ገብርኤል። አዎ የማኅፀንሽን ፍሬ ብሩክ ነው አላት ቅዱስ ገብርኤል። ስለዚህ እመቤታችን ከአንስተ ዓለም መርጦ ከሐና ከኢያቄም ከመካኖቹ ልጅ ሰጥቶ በጥበብ በሃይማኖት አሳድገው በ3 ዓመቷ ለቤተ እግዚአብሔር ስለሰጠው ቤተ እግዚአብሔር 12 ዓመት ሲሞላት እናት አባቷ ቤት 3 ዓመት 15 ዓመት ሲሞላት ከቤተ መቅደስ ትውጣልን አሉ። ካህኑ ዘካርያስ እንዴት አድርግ እንዴት ትሆኝ ካህናቱ ትውጣ ቤተ መቅደስ አሁን ልማደ አንስት የሔዋን ግብር የሚጠው ሰዓት ነው። ቤተ መቅደሳችን እንዲያታረቅ ስትውጣልን ይላሉ። ምን ትሆኝ አላት። እኔ ምን አውቃለሁ አንተ አመልክትልኝ እንጂ ወደ እግዚአብሔር አለችው። 1985 በእስራኤል ሀገር ከይሁዳ ነገድ የሆኑ ሚስቶቻቸው የሞቱባቸውን የይሁዳ ነገዶች ተሰብስበው በትራቸው ተሰብስበው ወደ እግዚአብሔር አመልክቶ ነው ዘካርያስ ካህኑ ይህንን በቤተ መቅደስ አስገብተው በቀዳማዊ ሰዓተ ሌሊት አስገባውና በቀዳማዊ ሰዓተ ማልታ ወጣው። ቀዳማዊ ሰዓተ ሌሊት ማለት ከምሽቱ 12 ሰዓት ሲነጋ፣ ቀዳማዊ ሰዓተ ማልት ማለት ጠዋት 12 ማለት ነው እንደ ሀገራችን አቆጣጠር። በዚህ ጊዜ አውጣው ምልክት እሰጥሃለሁ አለው። ያንን ሁሉ በትር አስገብቶ ሲጸልይበት አድሮ ጠዋት ቢያወጣው የዮሴፍ በትር በሎሚ አፍርታ ለምልማ በትሩ ጸድቃ ዛፉና በሎሚ አፍርታ ተገኘች። አንድ ሁለተኛ ደግሞ ህዝቡ በተሰበሰበበት መካከል ርግብ ከላዩ ላይ መታረፈችበት። ሁለት ሶስተኛ ደግሞ ጣቢጡን በዮሴፍ ላይ ወጣ። በሶስት ምስክር ተረድተው ለዮሴፍ እንካ ጠብቅ አትንካ አደራ ያስጠበቅንህን እንካ ብለው እመቤታችንን ለዮሴፍ ባደራ ሰጥቷት ዮሴፍ ወደ ቤቱ ይዟት ወደ ናዝሬት ነው የሄደው። አገሩ ናዝሬት ነው። እመቤታችን እንግዲህ ናዝሬት ትኖረች የሚባለው ለዚህ ነው። ወደ ናዝሬት ሄደች፣ ወደ ቤተ ዮሴፍ። ቤተ ዮሴፍ ውሃ ስትቀዳ ሐርና ወርቅ እያስማማይ ከደናግለ እስራኤል ጋር ስትፈትል ይህንን ስታደርግ አንድ ቀን ውሃውን ቀርታ እንስራዋን ተሸክማ ከውሃው ላይ ስትወጣ የተጠማ ውሻ መጥቶ ምላሱን ብሎ ውሃ ጠምቶ ሲቸገር ስላየችው እንስራው ከጉድጓድ ነበር እየተጠለፈ የተቀዳው። ድንጋዩ ደግሞ ብዙ ሰው የሚያነሳው ነበር። ከዛ ላይ በወርቅ ጫማ ፈለቅ አድርጋ አጠጣችው ውሻው። ሴቶቹ ነቀፋት። አንቺ አስተጣጠቅሽ ስራ ፈት ይመስላል። አሁን ውሃሽን አጎደልሽው፣ እንስራው ይንቦጫቦጫል። እንዳትቀጂ ጉድጓዱ ደግሞ በቀላል አይሆንም እያሉ ዘብተውባት ሲሄዱ እመቤታችን ውሃ የሚገኝ ከጉድጓድ አይደለም ከላይ ነው አለች። እምነቷን መሰከረች። ወደ እኔ ነው ወደ እኔ ተመልከቱ እናንተ። አዎ ውሃ የሚገኝ ከላይ እንጂ ከጉድጓድ አይደለም አለች። በታምራትን ስራ ሞላላት። ከዚህ በኋላ መልአኩ ትጸንስ አላት። ትጸንሻለሽ አላት። ምንድን ነው ነገር ብላ ዞር ዞር ብትል ምንም ያየች የለም። ወደ ቤቷ ሄደች። እቤተ ዮሴፍ ስትደርስ እንስራዋን ስታወርድ እንደገና ሁለተኛ ትጸንሻለሽ አላት። ነገር ደጋገመኝ። አባቴን አዳምን እናቴን ሔዋንን ያሳተ ሰይጣን ሆን እንዲህ አለች። አሁን እስቲ እነሱ ቤተ እግዚአብሔር እጅ በሰማው ይሻላልና ሐርና ወርቋን ይዛ ቤተ መቅደስ ገባች። እዛ ላይ ሳለ ሶስተኛ መልአኩ በግልጽ ተገልጾ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አላት። እኔ ወንድ አላውቅ፣ መሬት ያለ ዘር ሴት ያለ ወንድ እንዴት ልታፈራ ትችላለች አለችው። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም አላት። ይህ ቃል ለአብርሃም ሚስት ለሳራ የተነገረ ነው። እግዚአብሔር ይህንን ብሏል። እግዚአብሔር የሚሳነው ነገር የለም ሲላት አመነች። እኮ ነው የሚበቅቱም የለም እንግዲያስ እነሆ የእግዚአብሔር ባሪያውና ገረዱ ነው አለችው። ትሁት ናታ እመቤታችን፣ ትሁት ናት። እነሆ ባሪያውና ገረዱ አለሁ፣ እሱ የወደደውን ይሁን አለች። እንዳልከኝ እንደ ቃል ይደረግልኝ አለች። ቃሏን ምክንያት አድርጎ እግዚአብሔር ወልድ
በማኅፀኗ ተቀረጸ። ማኅተመ ድንግልናዋ ሳይፈታ ከመውለዷ በፊት ድንግል፣ ከመጸነሷ በፊት ድንግል፣ በጸነሰችም ጊዜ ድንግል፣ ከጸነሰችም በኋላ ድንግል፣ በመውለዷ ጊዜ ድንግል፣ ከወለደችም በኋላ ድንግል። እመቤታችንን ታምር የሚያሰኘው በድንግልና ጸንሳ በድንግልና መውለዷ ነው። ይህ በሰው ሰውኛው ከባድ ሊሆን ይችላል፣ ለእግዚአብሔር ግን የሚሳነው የለም። ይህን ያዙልኝ። እመቤታችን ከዚህ በኋላ ጸነሰች። ዮሴፍ ለንግድ ሄዶ አንድ ቀን ዮሐንስ የሚባል ጓደኛ ነበረው። አንድ ጠይቀው መጣ። 3 ወር ቆይቶ ነው የመጣውና ሊሸኘው ስላት ይቺ ሰው የጸነሰች ካንተ ነው አለ። እኔስ እንኳን የግብር የሐሌዮ አላውቅባትም አለ። እንኳን የግብር ቀርቶ የሐሌዮ አላውቅባትም፣ የሐሳብ እንኳን አላውቅባትም አለ። በምን አወቀ? ፈላስፋ ነውና አወቀ። አንድም ከንፈሯ አሮ ጡቷ ጠቁሮ ነበርና በዚህ አወቀ ይላሉ። ከዚህ በኋላ ወደ ቤት ገብቶ ተመልሶ እመቤታችንን ጠየቃት። ከማን አላት? እኔ እግዚአብሔር መልአኩን ልኮ ከነገረኝ ብስራት በቀር ምንም የማውቀው ነገር የለም አለችው። እንግዲህ ለሰው ከባድ ነው፣ ለዮሴፍ ከብዶታል። ግን ከእግዚአብሔር ነው አለችው። እንደውም ከደጅ ላይ የወደቀ ግንድ ነበር፣ ዓለምን አሳየችው። ይሄ ከመንፈስ ቅዱስ እንደሆነ ዮሴፍም ተረዳ። አዎ በዚህ ጊዜ ነው እንግዲህ ጸንሳ ሳለች ሕዝብ ሁሉ በዚህ ሀገር ሕዝብ ቆጠራ ነበረ። የሀገር በአውግስጦስ ቄሳር ስርዓት ስር ነበር። ሕዝቡ ሁሉ ሊቆጠር በየወገኑ ዮሴፍ ደግሞ ከዳዊት ወገን ነበር። የዳዊት ሀገር ደግሞ ኤፍራታ ወይንም ቤተልሔም ሀገር ነው። ዳዊት የተወለደው እዚህ ከተማ ነው። እቺ ከተማ ንጉሠ ነገሥት ዳዊት ተወልዶባታል። የሰማይ ምድር ንጉሠ ነገሥት ኢየሱስ ክርስቶስም ተወልዶባታል። አይ እንደዋዛ እንዲያታዩት እላው ላይ ስላለ እድል ገጥሞን እኮ ነው። አቤት ይህን እኮ የኛ አባቶች ስንት ተመኝተው ቀርተዋል። በምድረ በዳ እኮ ሞተው የቀሩ አሉ። ኢየሩሳሌምን ባየን እያሉ ገንዘብ ኑሯቸው እግዚአብሔር ያልፈቀደላቸው ሰዎች አሉ። ገንዘብ በማጣት ደግሞ ይህን ያረገጡ ሰዎች አሉ። እኛ እኮ እድለኞች ነን። የጓሮ ጸበል የልጥ መንከሪያ ነው ይባላል እንጂ አላከበር ነው እንደሁ እንጂ ይህ እኮ መድኃኔዓለም ክርስቶስ የተወለደበት ቦታ ላይ ነው። ንጉሡ ዳዊት የተወለደበት ቦታ ነው። እመቤታችን የነበረችበት ቦታ ነው። የነቢያት ሀገር ነው። እንደ ቀላል እንዳታዩት። እድለኞች ነን፣ ባለበረከቶች ነን። ካመንበት፣ ካላመንበት ደግሞ በረከት አይሆነንም ወገኖች። አዎ ወደዚህ መጣ ዮሴፍ ሊቆጠር። ግን ሊቆጠር ሲመጣ እመቤታችን ጽንሱ ገፍቶ ስለነበር ይዟት እንዳይመጣ አይሁድ ከማን ነው የጸነሰ ያረገዘችው ብለው በድንጋይ ቀጥቅጠው በእሳት አቃጥለው እንዳይገድሏት ወይንም ማየ ዘለፋ የሚባል ነበር። ያንን እንዳያጠጧት ፈራ። ትቷት እንዳይመጣ ያደረገው ያውቃልና ትቷት መጣ እንዳይሉት ፈራ። ዮሴፍ ጽኑ የሆነ የሐሳብ መዋግድ ላይ ወደቀ። መልአኩ ይዘሃት ሂድ አለው። ይዞ መጣ። እዚህ ሀገር ሲደርሱ እመቤታችን ሊቆጠር ነው። ስለሷም ተገብቶ ዘር በሴት ስለማይቆጠር በወንድ ስለሆነ ዮሴፍም በስጋ ደግሞ ዘመዷ ስለሆነ ሊቆጠርላት እመቤታችንም ከዳዊት ወገን ስለሆነች ይዟት መጣና እዚህ ቦታ ላይ እዚህ ሲደርሱ የመውለጃዋ ሰዓት ደረሰ ነው የሚለው። ምጥ መጣ። አዎ የመውለጃዋ ሰዓት መጣ። ሕዝብ በየሀገሩ ያለ መጥቶ ሊቆጠር ስለነበር በየቤቱ ቤቱ ሁሉ ተይዟል። እመቤታችን ልጇን የምትወልድበት እንኳ ቦታ አላገኘችም። ስለዚህ ነው እግርግም ላይ ከከብቶች በረት አጠገብ ዋሻ ላይ እንድትወልደው እዛ ላይ አስገባት። ይህም የጌታ ፈቃድ ነው። በቤተ መንግስት አይደለም የተወለደው። የሕዝብና የአሕዛቡ የድሃውና የባለጸጋው አምላክ እንደሆነ ለመግለጽ አንድም ለትህትና
ራሱ በግርግም ላይ በከብቶች በረት በተናቀው በሚሸተው ከብቶች በሚሆኑበት በረት መወለዱ ትሕትናውን የሚያጠይቅ ነውና እዛ ላይ እሱ ተወለደ። አውራ ጣቱን አስተረችው። የምታለብሰው ቢያጣ ብርድ ወራት ነውና የበለስ ቅጠል አለበሰችው። ይህ ብቻ አይደለም። ይኸው እንደምታውቁት ዛሬ እግዚአብሔር ይመስገን እንጂ እዚህ ላይ የሚወርድ ቁር ታውቃላችሁ። የዛሬ 2 ዓመት በፊት እዚህ ከላይ ውሃ ከታች ውሃ ሆኖ እናንተ በመሃል ቁማችሁ ስታስቀድሱ ትዝ አይላችሁ? እግር ነቅሎ ይጥላል የቤተልሔም ብርድ። ጊዜውም ይኸው ነው። ስለዚህ እመቤታችን የበለስ ቅጠል እላዩ ላይ ጣለችበት። ግን በኋላ እንስሳቱ በሬው፣ በጉ፣ አህያው እየመጡ እስትንፋሳቸውን አሞቁት። የእስትንፋስ ግብር ገበሩለት። አዎ እንግዲህ ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ለእኔና ለእናንተ ለዓለም መድኃኒትነት የተወለደበት ዕለት ስለሆነ የድኅነታችን መሰረት የተጣለበት ስለሆነ የወደቀው አዳም የሚነሳበት ቀን ስለሆነ ከመንጸፈ ደይን የወጣንበት ስለሆነ የመርገም ደብዳቤያችን የሚቀደድበት መሰረት የተጣለበት ስለሆነ ከጌታ ልደት የበለጠ ለክርስቲያኖች በዓል የላቸውምና ለእግዚአብሔር ክብር ምስጋና ይግባው። ለእኛ ይሄ ድኅነታችን ነው። እንኳን ለክርስቲያኖቹ ለአዳም ፍጥረት ቀርቶ ለእንስሳቱ፣ ለመሬቱ፣ ለሰማይ፣ ለምድር ሁሉ ዛሬ ድኅነት የተሰበከበት ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ነው የተባለ እና ወገኖቼ ይሄ ለእኛ ትልቅ በዓላችን ነው። ከዚህ በኋላ ያለውን ደግሞ ሌላው መምህር ይቀጥልበታል። እኔ እስከዚህ ድረስ ይበቃኛል። እግዚአብሔር አምላካችን ከዛሬ ዓመት ከዚህ ዕለት እንዲያደርሰን የእሱ ቅዱስ ፈቃድ ይሆንልን። ይቆየን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። አንድ ላይ ቃለ ሕይወት ያሰማልን። አብራችሁ ተከትላችሁ ትላላችሁ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በእድሜ በጸጋ ይጠብቅልን። የአገልግሎት ዘመኖትን ያብዛልን። አሜን። ደውል